The teenage daughter of a dead WA billionaire is contesting her father's will to get more money. እቺ ኦሊቪያ ሜድ የተባለች ወጣት እንደ ተራ የምስኪን ልጅ ሆና ብታድግም ከሚሊዮነርም በላይ የቢሊዮነር ልጅ ናት። ሆኖም ግን ቢሊዮነሩ አባቷ ሚካኤል ራይት ከጋብቻ ውጭ ስለወለዳት ብቻ ከህጋዊ ሚስቱም ሆነ ከልጆቹ ደብቋት ኖሯል። ለአቅመ ሔዋን ስትደርስ ግን ከአባቷና ከሚስትና ልጆቹ ጋር በተገናኘ በአደባባይ በመገናኛ ብዙሃን ዓይንና ጆሮ ፊት ነገሩ ድብልቅልቅ ወጥቷል። ኦሊቪያ ሜድ አባቷ ሚስጥሩን እንዳታወጣበት እናቷን ሲያስፈራራት በመኖሩ ድብቋና በሚስጥር የተያዘችው የቢሊዮነር ልጅ እስከ መኖሯ የማይታወቅ የሚገባትን የልጅነት ፍቅርና ክብርንም ተነጥቃ ኖራለች። Looking at a man who's a billionaire, and Olivia could have ended up with nothing. ኦሊቪያ ሜድ በሀብቷ አንቱታን ያተረፈው የቢሊዮነሩ አውስትራሊያዊው ሚካኤል ራይት ሴት ልጅ ብትሆንም ስለ ልጅነቷ እውቅና በቅጡ ያልተሰጣት መሆኗ ብዙ ነገር አሳጥቷት ቆይታለች። ሆኖም ኦሊቪያ ሜድ እስከ መጨረሻው ተደብቃ አልቀረችም። የቢሊዮነሩ አባቷ ሚካኤል ራይት ሞትን ተከትሎ ከዚህ ሁሉ በኋላ ራሷን ለዓለም አስተዋውቃ ከአባቷ የሚገባትን ውርስ ለማግኘት በችሎት ተሰይማ መብቷን የተመለከተ የፍርድ ቤት ብርቱ ክርክር ጀመረች። ይሄም የድንገተኛዋና ክስተት የሆነችው የሚካኤል ራይት ልጅ የሀብት ጥያቄ ዓለም አቀፍ የመገናኛ ብዙሃንን ትኩረት ሳበ። አባቷ ሚካኤል ራይት በአውስትራሊያ ስማቸው ከገነኑ ቱጃሮች ተርታ በቀዳሚነት የሚሰለፍ ነው። የዚህን ሰው ሀብት ብዙዎች የማይገመት ነው ብለው ቢገልጹትም በምዕራብ አውስትራሊያ ያለው ዋና ፍርድ ቤት ግን ሀብቱን መገመት ብሎም መተመንና በተገቢው ቁጥር ማስቀመጥ ተችሎታል። በዚህም የሰውየው ሀብት 1.5 ቢሊዮን ዶላር ነበር። በእርግጥ ነገሮች ቀድመው የሆኑበት አካሄድ ከዚህ ፍጹም የተለየ ነበር። ምክንያቱም እቺ የሚገባትን ማንነት ተነጥቃ የኖረች የቢሊዮነሩ የሚስጥር ሴት ልጅ ኦሊቪያ ሜድ እንደ አውሮፓ አቆጣጠር በ2012 ሚያዝያ ወር ላይ ሚካኤል ራይት በ74 ዓመቱ ዜና ረፍቱ መሰማቱን ተከትሎ በውርስ የተላለፈላት 3 ሚሊዮን ዶላር ብቻ ነበር። ይህ ደግሞ በይፋ እውቅና ተሰጥቷቸው ለቆዩት 3 ሌሎች ልጆቹ ከተወው 800 ሚሊዮን ዶላር ጋር ሲነጻጸር ክብሯን የሚተላለፍ ለልጅነቷም የማይመጥኑ ነው አገኘችው። ስለዚህም አንዳች ወደ ኋላ ሳትል ስለሚገባት ፍትሃዊ የሆነ ውርስ ልትሟገት ጉዳዩን ወደ አውስትራሊያ ምዕራብ ክፍል ወዳለ ፍርድ ቤት ወሰደችው። በወቅቱ ጉዳዩን የተከታተሉ ዘጋቢዎች ሲገልጹት በእርግጥም ሙሉ ኬክ እንዳለ እያወቀ ፍርፋሪውን ለመብላት የሚፈልግ ማን ነው? ስለዚህም የኦሊቪያ ሜድ ጥያቄ የብልህ ጥያቄ ነው አሉ። በዚህ መሰረት ኦሊቪያ ሜድ ባለሀብቱ ቢሊዮነሩ አባቴ ልጅነቴን በሚስጥር ይዞት ቢቆይም አሁን የተወልኝ 3 ሚሊዮን ዶላር ልጁ እንደመሆኔ በሚገባኝ ልክ አይደለምና ፍትህ ሻለው ስትል በአባታቸው የቀብር ስነ ስርዓት ላይ ለመጀመሪያ ጊዜ ያገኘቻቸውን 2 እህቶቿን ከሳ ወደ ፍርድ ቤት በመውሰድና የሚገባኝ ሀብት እናንተ ዘንድ አለ ብላ በመሞገት የብዙዎችን ትኩረት የሳበ የፍርድ ቤት ክርክር ሂደት ውስጥ ገብታለች። እስከዛሬ ድረስ እህት እንዳላቸው የሚያውቁት የአባቷ ልጆች ስለ ኦሊቪያ ያወቁት ከፍርድ ቤቱ ጥሪ ጋር አንድ ላይ ነበር። ኦሊቪያ ሜድ ጉዳዩን ወደ ፍርድ ቤት ስትወስደው እንደማንኛውም ከአባቷ የሚገባትን ውርስ እንደምትጠይቅ ሴት ልጅ ያለምንም ትኩረት ፍትህን አገኛለሁ ብላ አሰበች እንጂ የሷ የፍርድ ቤት ቀጠሮ ቀን ሁሉ የድፍን አውስትራሊያ የመገናኛ ብዙሃን አጀንዳ ያደርጉኛል ብላ ፈጽሞ አላሰበችም ነበር። እናም ኦሊቪያ ባላሰበችው ፍጥነት መረጃው ከጫፍ ጫፍ በመናኘቱ የጋዜጦች የቴሌቪዥኖችና የራዲዮ ጣቢያዎች የመጀመሪያ አጀንዳ ሆነች። የቴሌቪዥን ጣቢያዎችም ስሜቷን ለመጠየቅ ልክ እንደ አንድ ታዋቂ ሰው በተገኘች ሁሉ የማይጠፉ የሚከታተሏት ሆነች። ይህንን ግን ኦሊቪያ ፈጽሞ ተገቢነት የሌለው ስትል ትቃወማለች። ምንም እንኳን ከጋብቻ ውጭ ብትወለድም የሚካኤል ራይት ልጅ ሆነችው ኦሊቪያ ሜድ በመጠነኛ መንደር ውስጥ በአባቷ ጥቂት ሳንቲሞች ድጎማ በጥረት ውስጥ አድጋለች። ኦሊቪያ ሜድ ጥያቄዋን ይዛ አደባባይ ከወጣች በኋላ መገናኛ ብዙሃኑ በሚስጥር የተያዘችው የቢሊዮነሩ ልጅ ሲሉ ጠርቷታል። ምክንያቱም ሚካኤል ራይት አራተኛ ልጅ እንዳለው ብዙዎች የሚያውቁት እንግዳ ጉዳይ ስለነበር ነው። እሱም ሕይወቱ ልታልፍ ጥቂት ጊዜያት እስኪቀሩ ድረስ ከሌላ ሴት አራተኛ ልጅ እንዳለው ለማንም ትንፍሽ አላለም ነበር። ቢሊዮነሩ ሚካኤል ራይት 4 ጊዜ የተለያየ ትዳር መስርቶ የነበረ ቢሆንም በይፋ በሚታወቅ ደረጃ ልጆች ያፈራው ግን ከሁለተኛ ትዳሩ አጋሩ ከነበረችው ከጁዲዝ ነበር። ሁለቱ ሴት ልጆቹ ሊዮኒ ባልዶክና አሌክሳንድራ ቡር እንዲሁም ወንድ ልጁ ማይልስ ራይት በይፋ የሚታወቁት የሀብት ወራሾቼ ብሎም ስማቸውን በቁም ያስተላለፋቸው ናቸው። የሚስጥራዊዋ ልጁ ኦሊቪያ ሜድ ጉዳይ ግን ከዚህ የተለየ ሆኗል።
ኦሊቪያ የተጸነሰችው ሚካኤል ራይት በ1990ዎቹ ላይ ከእናቷ ኤልሳቤት ሜድ ጋር ጀምሮ በነበረው የአጭር ጊዜ የፍቅር ግንኙነት ነበር። በዚህ ግንኙነት ውስጥ የተወለደችው ኦሊቪያ ሜድ በፈረንጆቹ 2015 ላይ የመገናኛ ብዙሃኑ መነጋገሪያ አጀንዳ ከመሆኗ በፊት የታዳጊነት ዘመኗ ከብዙ ኩዮቿ ያልተለየ የተለመደ የሚባል አይነት ነበር። ሚካኤል ራይት እስከነመላ ቤተሰቡ ዓለም የተነጋገረበትን በምቾት የተሞላ ሕይወት ሲመራ፣ ኦሊቪያ ግን ከባለ ሀብት እንዳልተወለደች ሁሉ ብዙ ነገሮች እየጎደሉባት አድጋለች። እናቷ ኤልሳቤት ሜድ ልጇን ብቻዋን ሆና ስታሳድግ ሁኔታዎች ከባድ ነበሩ ስትል ትናገራለች። ኦሊቪያ ሜድ በኖተርዳም ፍሪማንትል ዩኒቨርሲቲ ትምህርቷን እየተከታተለችና የ1994 ሞዴል ቶዮታ መኪና እያሽከረከረች ሕይወትን ለማሸነፍ ስትታገል ኖራለች። በተደረገላት የቃለ መጠይቅ ቆይታ ጋዜጠኛው የአባቷን ሞት ለመጀመሪያ ጊዜ የሰማችበትን አጋጣሚ እንድታስታውስ ሲጠይቃት ኦሊቪያ ያንን መስማት የተደበቀ ከባድ ስብራት ነበር ካለች በኋላ የነበረውን ሁኔታ ሊታይ የማይችልና ጎዶሎን የሚያጎላ ስትልም ትገልጿለች። በእርግጥም አባቷ ሚካኤል ራይት እንደሚሞት በቁሙ የተነገረው ሰው ነበር። ከሞቱ 1 ዓመት አስቀድሞ ለሕይወቱ በሚያሰጋ ካንሰር መያዙን በሐኪሞቹ ከተነገረው በኋላ ይህንኑ ጉዳይ የአንድ ወቅት የአጭር ጊዜ የፍቅር አጋሩ ለነበረችው የኦሊቪያ እናት ኤልሳቤት ሜድ ነግሯታል። ኤልሳቤት ሜድም ይህኔ ነበር ለኦሊቪያ ሜድ ስለ አባቷ የጤና ሁኔታ የነገረቻት። ኦሊቪያ ሜድ ሁኔታውን ስታስታውሰው መታመሙን ከሰማሁበት ጊዜ ጀምሮ ምንም እንኳን የመጨረሻው ዕድሜ ላይ ቢሆንም ከዛች ጊዜው ላይ ለእኔ አብሮነትን ተነፍጌ ላደግኩት ልጁ ጊዜ እንዲመድብልኝ ፈልጌ ነበር ትላለች። ምክንያቱም ቢያንስ በመጨረሻዎቹ ዕድሜው ለጥቂት ጊዜ እንኳን አባት እንዳለኝ ሆኖ እንዲሰማኝ እንዲያደርገኝ ተመኝቼ ነበር ብላለች። ሆኖም ግን ያሰበችውና የተመኘችው ሊሳካላት አልቻለም። በወቅቱ የሚካኤል ራይት ትኩረት ራሱ ላይና ቀሪው ቤተሰብ ላይ ነበር። For a long time, I thought that maybe he didn't love me. በሚያዝያ ወር 2012 ላይ ልክ እንደ ህመም ሁሉ ኦሊቪያ እናቷ የሞቱን ዜና ረዳቻት። ኦሊቪያም ለኔ ቀላል አልነበረም ስትል ሁኔታውን በከባድ ስሜት ትገልጿለች። እናም በተደረገላት ቃለ መጠይቅ ላይ ጠያቂው ጋዜጠኛ አነጋጋሪ በነበረው የቢሊዮነሩ የቀብር ስነ ስርዓት ላይ የሟች ድብቅ ልጅ ሆኖ መገኘት ያለውን ስሜት ጠይቋታል። በተለይ እዛ ሰፊ ቤተሰብ አባላት ባለበት ቦታ ላይ ስትገኚ ቤተሰቦችሽን እንዳገኘሽ አይነት ስሜት ተሰማሽ ወይስ ሲል ጠይቋት ነበር። ኦሊቪያ ግን በፍጹም ነበር መልሷ። ምክንያቱም እኔ ራሴ ቤተሰብ አለኝ፣ እናቴ ያለች፣ እንጀራ አባቴና እህቴ ያለች። ስለዚህ እዛ ያገኟቸው የቤተሰብ አባላት ውስጥ የተዋሃድኩ አይነት ስሜት በጭራሽ አልተሰማኝም ስትል ገልጻለች። የዚህ የማንነትና የጥቅም ጥያቄ መነሻ የሆነው ቱጃር ሰው ሚካኤል ራይት የሞቱ ዜና ሲሰማ 1.5 ቢሊዮን ዶላር ድረስ የሚገመት ሀብት ባለቤት ነበር። ከአባቷ ሞት በኋላ ስለ ኑዛዜው በግልጽ ያወቀችው ኦሊቪያ ስለ ገንዘብ ብቻ ሳይሆን ስለ ክብር ስል ወደ ኋላ የማልመለስበት ትግል ውስጥ ነው የገባሁት ስትል ገልጿለች። ምክንያቱም አባቷ ለሌሎች ልጆቹ የተወውን ሀብት እሱ የነበረበትን ቢሊዮነርነትና ለሷ በግልጽ ሰፍሮ ያለውን ኑዛዜ ስትመለከትና ስትመዝነው አባቷ በሕይወት ሲኖር ብቻ ሳይሆን እየሞተም እንኳን ገፍቶኛል ብላ እንድታስብ ሆናለች። ፍርድ ቤቱ በዚህ መልኩ መነጋገሪያ አጀንዳ ሆኖ የቆየውን የቢሊዮነሩ ድብቅ ሴት ልጅ ክስ ሲከታተል ያገኘው መረጃ ሚካኤል ራይት ለመጀመሪያ ጊዜ ኦሊቪያን ያገኛት የ9 ወር ልጅ ዕድሜ ላይ ሳለች እንደነበርና ከዛ በኋላ ለዓመታት የነበራቸው የአባትና ልጅ ግንኙነት በጣም የተራራቀ እንደነበር አንስቷል። የአባቷ የኑዛዜ እውነታው ኦሊቪያ ከአባቷ ጋር ውል ያለው የሰመረ የሚባል ግንኙነት የሌላት ሆና ማደጓን የሚለውንም በአጽንኦት ያነሳል። ፍርድ ቤቱ በእርግጥ ባለሀብቱ አባት በሚስጥር ላቆያት ልጁ የትምህርት ቤት ክፍያና የኪስ ገንዘብ ይሰጣት ነበር የሚለውንም በዝርዝሩ ማስረጃ ውስጥ አካቷል። አወዛጋቢው የኑዛዜ ውል ብዙ ጉዳዮች የተካተቱበት ነበር። 2012 ላይ ሚካኤል ራይት ሕይወቱ ሲያልፍ ለሁለቱ በይፋ ልጅነታቸውን ላመነላቸው ሴት ልጆቹ ለእያንዳንዳቸው 400 ሚሊዮን ዶላር በውርስ የተወላቸው ሲሆን ለሌላኛው ወንድ ልጁ ማይልስ ራይት 20 ሚሊዮን ዶላር ውርስ ትቶለታል። ለኦሊቪያ ሜድ ግን በውርስ እንድታገኝ የተወላት ገንዘብ 3 ሚሊዮን ዶላር ብቻ ከመሆኑን ባሻገር 30 ዓመት እስኪሞላት ድረስም ገንዘቡን ማንቀሳቀስ እንዳስችል እገዳ ያለበት ነበር።
ከዚህም ባለፈ ከአልኮልና ከአደገኛ እጾች ጋር በተያያዘ ወንጀል ስሟ የሚነሳበት ጥፋት ከተገኘባትና ሃይማኖቷን የመቀየር አዝማሚያ ካሳየች ገንዘቡን እንዳታገኝ ወይም እንዳይሰጣት የሚል መመሪያ ጭምር በኑዛዜው ላይ ሰፍሯል። ይህ ማለት እነዚህንና ሌሎች መሰል ሕጎችን ተላልፋ ብትገኝ ይሄው ከተገቢው በታች ነው ያለችው ውርስም እጇ ሳይገባ የሚቀር መሆኑን የሚያመላክት ነበር። ሆኖም ግን ፍርድ ቤቱ እነዚህን ቅድመ ሁኔታዎች ነፃነትን የሚጋፉ ሰብአዊም ሆነ የልጅነት መብትንም የሚጥሱ ናቸው ሲል በግልጽ ውድቅ አድርጓቸዋል። አባቷን በወራት ልዩነት አልፎ አልፎ ታገኘው እንደነበር የምትናገር ኦሊቪያ በአባቷ ያለመፈለግ ስሜት ይፈትናት እንደነበር አትሸሽግም። በተለይ በኑዛዜ ቃሉ አባቷ ትቶት ያለፈውን የሱን ፈቃድ ስትሰማ ደግሞ በእርግጥም እኔ ለሱ ስህተት ነበርኩ አይፈልገኝም ነበር የሚለውን ስሜቷን አጠናክሮታል። ልጅነቷ ከአባቷ ጋር የተቆራኘባቸው አጋጣሚዎች በውስን ፎቶግራፎች ብቻ የሚገለጹ ነበሩ። የ6ኛ ዓመት የልደት በዓሏ ከነዚህ ውስጥ ይጠቀሳል። በዛን ወቅት ከአባቷ ጋር የተገናኘችበትና አብራው ጊዜ ያሳለፈችበት አጋጣሚ ትልቁ የአባትና ልጅ ጊዜ ሆኖ ከፎቶ ማህደሮቿ እንደ ዋና ማስረጃ ተካቷል። ምንም ቢሆን ግን ያቺ አብሮኝ ያሳለፈባት አጋጣሚ ለኔ ትልቅ ቦታ ነበራት ትላለች። ሁሉም ግን ስትፈልገው የቆየችውን የልጅነት መብት የሚያስመልሱላት አልነበሩም። አልፎ አልፎ በችሎት ፊት እንድትቆም ያደረጋት የመጨረሻው የቢሊዮነሩ አባቷን ውሳኔ ከተሰማ በኋላ ግን ነገሮች አነጋጋሪ ሆኑ። በተለይም ኦሊቪያ ሜድ በችሎቱ ያነሳቻቸው ጉዳዮች ደግሞ የብዙዎችን ትኩረት የሳቡና ያነጋገሩ ሆኑ። ኦሊቪያ ልክ እንደ ሌሎቹ የአባቷ ሴት ልጆችና ወንድ ልጅ ሁሉ እጅግ ቅንጡ የሆኑ ነገሮች ሁሉ እንደሚገቧት በመግለጽ ድርሻዬ $3 ሚሊዮን ሳይሆን $20 ሚሊዮን ከዛ በላይ ነው ስትልም ተናገረች። ገንዘቡን ለምን ጉዳይ እንደምታውለውም ዝርዝሩን አስፍራ ለፍርድ ቤቱ አስገባች። የአባቷን ልጆች የወከለው ጠበቃ ጃኒ ነድሃም የኦሊቪያ ፍላጎቶች በዝርዝር የቀረቡባቸውን ወጪዎች በተመለከተ ሲናገር ፍጹም የማይታመን ነው፣ እነዚህ ነገሮች ሁሉ ለኦሊቪያ ቀጣይ ሕይወት አንዳችም ትርጉም የሌላቸው ናቸው ብሏቸዋል። በእርግጥም ቅንጦት የበዛባቸው የኦሊቪያ ፍላጎቶች ሌሎች ያዩ የሰሙ ሰዎችን በአግራሞት ያነጋገሩ ቢሆንም ለ19 ዓመቷ ልጅ ግን ግልጽ ፍላጎቷ የተንጸባረቀባቸው የልብ እርካታዬን ይሞሉልኛል ያለቻቸው እሷን እንደ ፍላጎቷ የሚያቀናጡ ነበሩ። ኦሊቪያ ሜድ $3 ሚሊዮን መሰረታዊ ወጪዎችን በሚፈለገው ልክ ያሟላም የሚል የነበረ ቢሆንም አሁን ግን ልታገኝ በምታስበው $20 ሚሊዮን እጅግ ቅንጡ የሆነ መኖሪያ ቤት፣ በሳምንት እስከ $300 ለተለያዩ መገልገያዎች፣ $950 ለሳምንት ምግብና መጠጥ እንዲሁም ሌሎችም ሊያቀማጥሏት የሚችሉ ነገሮችን ሁሉ ዘርዝራ ለችሎቱ አቅርባለች። ሙዚቃ ወዳጇ ኦሊቪያ ሜድ ታዲያ ቤዝ ጊታሯን በዳይመንድ የተለበጠ ለማድረግ እቅዷን ያሳወቀች ሲሆን ይህ ብቻም $250,000 እንደሚጠይቃት ለፍርድ ቤቱ አሳውቃለች። $1 ሚሊዮን የሚልቅ ወጪ ያስወጣል የተባለ ፒያኖም በፍላጎቷ ዝርዝር ውስጥ ተካቷል። ፍላጎቷ በዚህ ብቻ የሚያበቃ አልነበረም። እስከ 97 ዓመት ዕድሜዋ ድረስ ለሰውነቱ የሚረዳት የአካል ብቃት እንቅስቃሴ የምትሰራበትን የጂም ቋሚ ክፍያም በዚህ ዝርዝር ውስጥ አካታለች። የ4 ቀናት ቆይታ የነበረው ችሎት በመጨረሻም ውሳኔዎችን አሳልፏል። በውሳኔው መሰረትም የአባትነት ፍቅርን፣ የልጅነት ክብርንና ሀብትን ተነጥቄያለሁ ስትል የአውስትራሊያ ከፍተኛ የማዕድን ዘርፍ አንቀሳቃሹን ቢሊዮነር አባቷን ውርስ ለጠየቀችው ኦሊቪያ ሜድ የ$6 ሚሊዮን የውርስ ባለመብትነት ፈረደላት። ቀሪ የ$14 ሚሊዮን ጥያቄዋን ፍርድ ቤቱ አልተቀበላትም። ፍርዱ በተሰጠበት ዓመት ማለትም 2015 ላይ ኦሊቪያ $3 ሚሊዮን የምትወስድ ሲሆን ቀሪውን $3.1 ሚሊዮን ደግሞ ዕድሜዋ 30 ዓመት ላይ ሲደርስ እንድትወስድ የሚፈቅድላት ነበር። አሁን 2026 ላይ ኦሊቪያ ሜድ 30 ዓመት ስለሚሞላት የተፈረደላትን ሙሉ ገንዘብ መውሰድ ትችላለች ማለት ነው። ሚካኤል ራይትና እህቱ አንጌላ ቤኔት የቢሊዮን ሀብታቸው ምንጭ የነበረው በፈረንጆቹ 1960 ላይ በማዕድን ዘርፍ የካበተውን የአባታቸውን ፒተር ራይት ሀብት በውርስ በማግኘታቸው ነበር። የዚህ ታሪክ ባለቤት የቱጃሩ ሚካኤል ራይት አባት ፒተር ራይት በአውስትራሊያ ታሪክ የማይዘነጋ ትልቅ ቦታ የሚሰጠውን ሀብት ያካበተው በማዕድን ዘርፍ ስራ ነበር። ፒተር ራይት ትቆፍራለህ፣ ከዛ ሀብት ታገኛለህ፣ አለዚያም ትሞታለህ፣ ይህ የህይወታችን አንድ አካል ነው ይል ነበር። እሱና የቢዝነስ አጋሩ ላንግ ሃንኮክ በጥምረት የጀመሩት የማዕድን ዘርፍ ቢዝነስ የዘርፉ ዋና አንቀሳቃሾች በቢሊዮን ዶላሮች የከበሩ ባለሀብቶች አድርጓቸዋል።
ልክ ቤተሰባዊ ስርወ መንግስት የመሰረቱ ያህል የሀብት ሰንሰለታቸው ደግሞ ለልጅ ልጅ የሚሻገር መሆን የሚችል ነበር። የፒተር ራይት የቢዝነስ ሽርክ የነበረው የሚስተር ሃንኮክ ብቸኛ ሴት ልጅ ጊና ሪንሃርት በዚህ ምክንያት የአውስትራሊያ ባለጸጋ ሴት መሆን ችላ የነበረ ሲሆን ቢዝነሱን በራሷ መንገድ በማስፋፋቷ እንደ ፎርብስ ዘገባ ከ21 ቢሊዮን ዶላር በላይ የሚገመት ሀብት ያላት የአውስትራሊያ እጅግ ባለጸጋ ለመባል ችላለች። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም